አመሰግናለሁ። በጋራ ከተጠየቅናቸው ጥያቄዎች የመሬት ፖሊሲን በተመለከተ በኢትዮጵያ ዲሞክራሲያዊ ፓርቲ መሬት የግል የወልና የመንግስት ብሎ አስቀምጦታል። አንድ ስራ አጥነትን የሚያበረታታ በመሬቱ ላይ ሰው ምርታማ እንዳይሆን መሬቱን እንደ ባለቤት ወስዶ ተንከባክቦ የሚያመርተው ምርት እንዳይጨምር በራሱ ችግር ይፈጥራል ብለን ስለምናምን የመሬት ፖሊሲያችን መሬት የግል የወል እና የመንግስት ነው። በመንግስት የተያዙ መሬቶች የመንግስት ናቸው። በህዝብ የተያዙ ዛሬ ላይ ያሉ መሬቶች በሙሉ በግል የተያዙ በሙሉ የግል ናቸው። በወል የሚቀመጡ በመንግስትም በህዝብም በግለሰብም በመንግስትም ያልተያዙ መሬቶች ደግሞ የወል መሬቶች ናቸው። የወል መሬት ማለት ደግሞ የህዝብም የመንግስትም ማለት ነው። ሌላ ከዚህ ጋር ተያይዞ በኢትዮጵያ አነስተኛና ጥቃቅንን እንዴት አድርጎ ከፖለቲካ ጥርናፌ ሊያወጣ ይችላል የሚል ነው መፍትሄው። የፖለቲካ ጥርናፌን የሚያመጣው የፖለቲካ አስፈጻሚዎች የወጣቱን ስራ ፈጣሪነት የሚያኮላሽ አካሄዶች ከትንሽ የቀበሌ ቢሮዎች ወይንም አንድ ጎጥ የገበሬ ማህበር ቢሮዎች የሚጀምሩ ናቸው። እንደ ፖለቲካ አቅጣጫ እናስይዛለን እንደ ፖለቲከኛ። እዛ ድረስ ሄዶ ህብረ ኢትዮጵያ ግን አግባብ ያልሆነ የፖለቲካ አደረጃጀት ሴል አይሰራም። አሁን በአነስተኛና ጥቃቅን የተደራጀ ኃይል በሙሉ በፖለቲካ ጥርናፌ ውስጥ እንዲገባ አስገዳጅ ሁኔታዎች ስላሉ ሳይወድ በግድ ወደ ማምረቱን ሳይሆን ወይንም ወደ ምርት ሳይሆን አቅጣጫውን የሚያተኩረው ወይ ስራን በመፍጠር አቅም ማዳበር ሳይሆን የፖለቲካ ወገንተኝነቱን ማንጸባረቅና ጥቃቅን ድጎማዎችን ማግኘት ላይ ፎከስ ስለተደረገ እንደ ሀገር የከሸፍንበትን መንገድ ስለሆነ ስለዚህ ከቀበሌ ድረስ በተለያየ ሁኔታዎች ተሰግስገው ያሉ የካድሬ አሰራሮች ከዚህ መውጣት መቻል አለባቸው። በኢትዮጵያ ዲሞክራሲያዊ ፓርቲ ስልጣን ቢጋራም ሆነ መንግስት ቢሆን መጀመሪያ የሚያነሳቸው የአነስተኛና ጥቃቅን አደረጃጀቶች ሰፊ ስለሆኑ ነው። ተደራሽነታቸው ሰፊ ስለሆነ እነዚህን አንቆ የሚይዝ ከቀበሌ ከጎጥ የሚጀምር የፖለቲካ ጣልቃ ገብነትን መልቀም ነው። በዚህ ስራ ላይ የተሰማሩ ሰዎች ሌላ ስራ ይፈለግላቸዋል ማለት ነው ባጭሩ። በጋራ የተጠየቅነው ጥያቄ ያለ ሌላ ፎከስ ለምናደርግ የፎሬን ኢንቨስትመንትን በተመለከተ በተለይ ኢትዮጵያውያን ባለሀብቶች በውጭ ያሉ ትውልደ ኢትዮጵያውያን ከዛ ባሻገር ደግሞ ሌሎችም ኢትዮጵያዊ ባይሆኑም ሰፊው ማህበረሰብ በውጭ ሀገር ተሰዶ ይሰራል። ሀብታም ብዙ ነገሮችን የሚያንቀሳቅስ አገሩ መግባት ግን የሚሰጋ የሚፈራ አገሩ ገብቶ በተለያየ ሴክተሮች ወይም በአገልግሎት ሰጪ ወይም በአምራች ኢንዱስትሪዎች ተሰማርቶ ሰፊ የስራ አጥነት ሊቀንስ የሚችል እድል ይዞ የተቀመጠ የፖለቲካ ማነቆ ያለበት ነው። እሱ እያንዳንዷ ነገር ከፖለቲካ ስለምትያያዝ ነው። በፍራቻ የተቀመጠ አለ። አገር ባለመረጋጋቷ ስጋት ገብቶት የተቀመጠ አለ። ስለዚህ ፎሬን ኢንቨስትመንትን የውጭ አምራቾች እንዲመጡ እንፈልጋለን። የውጭ አምራቾች ብቻ ሳይሆን ኢትዮጵያውያን ትውልደ ኢትዮጵያውያን በየትኛውም ዓለም ተሰማርተው የሚሰሩ ኢንቨስት ሀገራቸው ላይ እንዲያደርጉ በፈለጉት ክልል ላይ ዛሬ ክልል የምንለው ማለት ነው በፈለጉት ክልል ላይ እንዲያመርቱ ሀብታቸውን እንዲያፈሱ ጠንካራ የደህንነት ፕሮቴክሽን እንሰጣለን። በዚህ ደረጃ መሬት ለነዚህ ባለሀብቶች መሬት የብድር አገልግሎት በተጠናና ጥንቃቄ በተሞላበት መልኩ ይሰራል። ወጣቶች እዛ ውስጥ ገብተው የሚሳተፉ ወጣቶች የቴክኖሎጂ ሽግግሩ የተሳለጠ እንዲሆን ጠንካራ ስራዎች ይሰራል። የስራ ፈጠራን በተመለከተ ፓተንትን የተነሳ ነገር ስላለ ነው። ብዙ ነገሮች አሁን ኢትዮጵያ ውስጥ የተነሳው ጤፍን በተመለከተ የተፈጠረውን ነገር የሚታወስ ነው። እንደ አጋጣሚ ሆኖ ማኒፌስቶቻችን ላይ እንደዚህ አይነት ነገሮች አሉ። አንድ ሰው ስራውን ከፈጠረ በኋላ ጉልበት ከፍተኛ የአእምሮ ወይም የእውቀት ብዝበዛ ወይም የፈጠራ አቅም ብዝበዛ ይካሄድበታል። ሆን ብሎም የሚካሄዱ ነገሮች አሉ። መንግስታዊ መዋቅር የተጠናከረ ስላልሆነ ስፔሻሊ ይህንን ሊጠብቅ የተዘጋጀው አካል በአግባቡ ከመስራት ይልቅ ከሌሎች ኃይሎች ጋር የተለያየ ድርድሮችን በማድረግ የወጣቱን የፈጠራ አቅም የመመዝበር አካሄዶች አሉ። እነዚህን አካሄዶች ማቆም ነው የሚቻለው። ህጎችን ማጠናከር ነው። ይህንን ስንሰራ አሳሪ ህጎች በራሳቸው ይፈታሉ። መንግስት ውስጥ ያሉ ወጣትን ስራ ፈጠራ ወይም ወደ ስራ ፈጠራ እንዳይገባ የራሱን የፈጠረውን ነገር እንዳይጠብቅ ወይንም በፈጠረው ሐሳብ በፈጠረው ስራ እንዳይጠቀም የሚያደርጉ መንግስታዊ መዋቅሮችን ማስወገድ ተገቢ ነው የሚሆነው።
የተማረውን የስራ አጥነት ለመቀነስ መንግስት ኃላፊነቱን ይወስዳል። አሁን እኛ ምን አማራጮቻችን እያቀረብን ያለ ነው መንግስት ለመሆን ወይ መንግስት ሆነ ተጋርቶ መንግስት ለመሆን ወይ ዳይሬክት መንግስት ለመሆን ነው። እስካሁን ድረስ ቅድምም የዘረዘርኩት ነገር አለ። እስካሁን ድረስ ተምሮ ዲግሪ ይዞ በተለያየ ሁኔታ ባይማርም መስራት እየቻለ መስራት ባለመቻሉ ሪስኩን መንግስት ነው የሚወስደው። መስራት እየቻለ ዲግሪ ይዞ ኮስት ሼሪንግ መክፈል ያልቻለን እስካሁን የኖረን ወጣት ኃላፊነቱን የሚወስደው መንግስት ነው። የሚመጣው መንግስት ትላንትና የነበረውን ዕዳ የሚሸገመውን ለቀጣይ የሚመጣው መንግስት ነው። ይሄም ዕዳ ነው። ይሄን ሁላ ወጣት ወደ ስራ ማስገባት ባለመስራቱ የፈጠረበትን ስነልቦናዊና የተለያየ ጉዳይ ችግር ማህበራዊ ችግር የሚሸከመው መንግስት ነው። ይህንን በፖሊሲዎቻችን ላይ ዝርዝር ማብራሪያዎች አሉት፣ ማየት ይችላላችሁ ኦንላይን። በዝርዝር በምን መልኩ ሊፈታ እንደሚችል ያስቀምጣል። ወጣቱን በየትኛው አደረጃጀት ውስጥ አስገብተን ከገጠር እስከ ከተማ ያለውን ወጣት እዛው ባለበት ቦታ ላይ አምራች እንዲሆን ማድረግ የሚያስችሉ አማራጮች ተቀምጠዋል። ፍልሰቱን በተመለከተ እንደ ህብር ኢትዮጵያ ፍልስፍና እይታ ማስቀረት አይቻልም፣ መቀነስ ግን ይቻላል። ማስቀረት በራሱ ሂደትን ስለሚጠይቅ ማስቀረት የሚቻል አይደለም፣ ተፈጥሯዊም ስለሆነ ፍልሰት። ግን ይሄ ወጣት ለምንድን ነው የሚሰደደው? እዛው በቂ መሰረተ ልማቶች ስላልተካሄዱለት፣ ስራን መፍጠር ስላልቻለ፣ ሰርቶ ማደርና መብላት ስላልቻለ፣ የቤተሰቦቹ ሸክም መሆን ስለከበደው፣ በአንድ ቤተሰብ ውስጥ እጅግ በጣም ቁጥራቸው ሰፊ የሆነ ቤተሰቦች ወጣቶች አሉ። እነዛን ወጣቶች ሊቀራመቱት የሚችሉ መሬት የለም። አባትየው ለልጁ የሚያወርሰው የለም። እንኳን ለልጁ ሊያወርሰው ቀርቶ የራሱ መሬት በራሱ መሬት ማንነት ላይ ወይም በራሱ ባለቤትነት ላይ የተረጋገጠ ህገ መንግስታዊ መብት የለውም። ይህኑ ላይ የሚፈታ ነው ህብር ኢትዮጵያ ዲሞክራሲያዊ ፓርቲ። ስለዚህ ወጣቱ እዛው ባለበት አካባቢ ያለንን ሪሶርስ በመጠቀም የውሃ የመሬትና የሰው ጉልበት ከዚህ በላይ ሀብት ስለሌለን እነሱን በማስተባበር በተለያየ ሁኔታዎች በተለያየ ስብሰባዎች ከመንግስት ካዝና እየተመዘበሩ የሚባክኑ ሚሊየንሶችን ወደ እንደዚህ አይነት ስራ ፈጠራ ቋት በማስገባት ድግሶችን በማስቀረት እነዚህ ወጣቶች በየአካባቢያቸው ባለው ወል መሬት በየአካባቢያቸው ያለው ወል ወይም የመንግስት መሬት በመስኖ ሊያርሱ የሚችሉበት አምራች ኢንዱስትሪዎችን ሊያቋቁሙና ስፔሻሊ አግሮ ኢንዱስትሪ አቋቁመው ወደፊት የሚሄዱበትና ራሳቸውን ተጠቃሚ የሚያደርጉበት መንገዶች። ኢኮኖሚው በጣም የተንዛዛና ረጅም ስለሆነ ከላይ ከውጭ የምናስመጣውን ወይንም የውጭ ፍላጎታችንን ስፔሻሊ ወተትን በተመለከተ አሁን ብናነሳ አገሪቷ በሚደንቅ ሁኔታ ወተት ማምረት እየቻለች ወተት የምታመርት ሀገር አይደለችም። ከውጭ ዱቄቶችን እያመጣን ልጆቻችንን እንመግባለን። ማምረት የምንችለውን ራሱ ማምረት የምንችል ስላልሆነን እጅግ በጣም አደጋ ተፈጥሯል። ስለዚህ ይህንን ወጣት እዛው ያሉት በቀንድ ከብት ጫፍ የደረሰች ሀገር ትልቅ የሆነች ሀገርን ይህንን በተሻሻለ አካሄድ ወይንም ህዝቡን ባሳተፈ መልኩ መምራት ስላልተቻለ የተፈጠረ አደጋ ስለሆነ ወጣቱን እዛው አስቀርቶ ምርታማ ማድረግ ይቻላል። የማር ምርቶችን አግሮ ፕሮሰሲንግ ውስጥ ማስገባት ይቻላል። ስለዚህ ዝርዝር ሁኔታዎች እዛ ጋር አሉ፣ ኦንላይን ማግኘት ትችላላችሁ። ሌላ መጨረሻ አካባቢ የተነሱ ነገሮች አሉ። ሰዓቱም ስለሚያጣድፍ ብዙ ሰዓት ብናወራ ደስ ይለናል። ኢኮኖሚ እያወራን ስንመጣ ነው የሚዳብረውና መናበቦች የሚመጡት። እሱን ቀጣይ የሚሻሻል ይመስለኛል። በጋራ የተጠቀሱ አንድ መጨረሻ አካባቢ የተቀመጡ ነገሮች አሉ። የመሬት ፖሊሲን የተመለሰ ነው። ተንቀሳቅሶ የመስራትን መብት በተመለከተ ህብር ኢትዮጵያ ዲሞክራሲያዊ ፓርቲ ወጣቱን መቀለጃ ያደረገ የፖሊሲ የኢኮኖሚ አካሄዶች ሰባራ አድርገውታል ብሎ ነው የሚያስበው። የትኛው ወጣት የትኛው ክልል ላይ ይሰራል? ክልሎች የተደራጁት በማንነትና በቋንቋ ነው። አንድ ቋንቋን ካልቻለ ኢትዮጵያ ውስጥ በነጻነት ተንቀሳቅሶ የመስራት መብቱ ዜሮ ነው። እሱን ለመስበር ነው የምንታገለው። ይሄ ካልተሰበረ የትም ቦታ ተንቀሳቅሰ መስራት አንችልም፣ መብላት አንችልም፣ እንሞታለን፣ እንሰቀላለን። ደህንነታችን መረጋገጥ አለበት። ስለዚህ መሰረታዊ ነው የሚሆነው። በሌሎች የፖለቲካል ፕሮግራሞቻችን ላይ የተቀመጡ አሉ። መንግስታዊ ጣልቃ ገብነቶች ናቸው እነዚህን የሚፈጥሩት። ስለዚህ ነው ያንን በትልቁ ያስቀመጥ ነው። ሌላ አጠቃላይ ኋላቀርነትን የሚያመጡ ኋላቀር እንድንሆን ያደረጉ እስካሁን ድረስ በበሬ ጫንቃ እንድናርስ ያደረጉ አባቶቻችን የአስተራረስ ዘያቸውን እንድንቀይር እድል ያልሰጡን አካሄዶቻችን የስራ ባህላችንም ጭምር ነው፣ የአመጋገብ ባህላችንም ጭምር ነው።
ምን ያህል ሰዓት እንሰራለን? የምንሰራውስ ቢያንስ በህብረ ኢትዮጵያ አንዳንድ ማብራሪያዎች የትኛውን ሲዝን ስራ ላይ ተጠቅመን የትኛውን ሲዝን ስንቶቻችን አባቶቻችንን መጠጥ ቤት ምናሳልፈው እንደ ወርደን ስናይ የስራ ባህላችን በራሱ ኢፌክት ስለሆነ ስራ መጻያፋችን ባዕድ ሀገር ስንሄድ አድምተን እንሰራለን። ይህንን ባህል ነው ለመስበር ይሄኛውን የተበላሸ ባህል ሰብረን አቅማችን ለማጎልበት ነው የምንሰራው። ሌላ ሀገር ስንሄድ ኢንቨስተሮች እንሆናለን፣ ሀብታሞች እንሆናለን፣ ወርደን ተዋርደን እንሰራለን። አንድ ከገጠር የሚመጣ ከተማ የሚገባ ከከተሜው ይልቅ ሀብታም የሚሆንበትን ሚስጥር ይሄ ስለሆነ ነው። የሥራ ባህላችንን የማሻሻል ትልቅ መሰረታዊ ችግር ስላለብን በጋራ አስተሳሰብ ላይ ሊገነባ የሚገባቸው ሐሳቦች ናቸው ብለን እናስባለን። አመሰግናለሁ።